የዛሬ ወር የራሴን ቢዝነስ ይሁን ለማድረግ ከቤት ሙቭ አውት አድርጌ ነበረ። ዛሬ ደግሞ ወደ ቤት እየተመለስኩኝ ነው። ኦሬዲ ምን እንደተፈጠረ በደንብ በዚህ ቪዲዮ ማስረዳችሁ ይሆናል ቤት ከገባሁኝ በኋላ። አሁን እየሄድኩኝ ነው ወደ ቤት እና ቤት እንድረስና በደንብ ማብራራት ያለብኝን ነገር አብራራለሁ። ፒስ አውት። ፋይናሊ አም ባክ ቱ ሆም። የዛሬ አንድ ወር ከምናምን ነበረ የራሴን ቢዝነስ ላውንች አደርጋለሁ ብዬ ከቤት እና ከዩኒቨርሲቲ ወጥቼ የራሴን ቤት ተከራይቼ ለመኖር የሞከርኩትኝ እና ያ ነገር እንትን ብሎ ቤት ተመልሻለሁ። እና ይህ ቪዲዮ ለምን እንደተመለስኩኝ ከቤት ሙቭ አውት አድርጌ ራሴን ለመቻል በመሞከር የተማርኳቸው ነገሮች፣ ሉዝ ያረኳቸው ነገሮች እና ጌን ያረኳቸውን ነገሮች እነግራችኋለሁ። እና ይሄ ቪዲዮ ኤፒሶድ 3 ነው የሚሆነው። ኤፒሶድ 3 ቃል እንደገባሁላችሁ እንደነበረ ላይክ ቢሳካ ኖሮ ቢዝነስ ላይ እንዴት ያን ነገር እያደረግኩኝ እንደሆነ ላይክ እንደ ሪቪው ነበረ እሰራለሁ ብዬ ነበረው እና አልተሳካም። ባይገርማችሁ ይሄን ቪዲዮ ለሁለተኛ ጊዜ ነው ሪከርድ እያደረግኩኝ ያለሁት። የመጀመሪያው ቪዲዮ ሪከርድ አድርጌ ማይኩ ልክ ስላልነበረ ሌላ ነገር ነበር እና ሁላችሁም በቻላችሁ አቅም እስከ መጨረሻ ድረስ ቪዲዮውን ተከታተሉኝ። ለማታውቁኝ ቴዲ ይባላለሁ። የኔ ዓላማ ራሴን ትራንስፎርም ማድረግ እና ከተማርኳቸው ነገሮች ሌሎች ሰዎችን ማስተማር ነው። ኮንቴንት ክሬት ማድረግ ሆቢዬ ነው። ሆቢያችሁ የሆነ ራሳችሁን ትራንስፎርም ማድረግ የምትፈልጉና እኔ የምመቻችሁ ካላችሁ ሰብስክራይብ አድርጋችሁ ፋሚሊ ሁኑ። እና እንደነገርኳችሁ የዛሬ አንድ ወር ከምናምን ነበረ ከግቢ ወጥቼ የፉድ ቢዝነስ ውስጥ ነበር የገባ ነው ከጓደኛዬ ጋር። ሳዩን ይከብዳል ግን የታባቱ ወንድ ልጅ አይደለን ሰራ ማድረግ ነው። ናም በራስን አጽናንተ ተፎክርና እስቲ ኦርደር ካለ ደግሞ እናደርሳለን። ዛሬ ቀኔ እንደዚህ ነው እናሳልፈው። እና የኔ የስራ ዘርፍ ምንድን ነበረ? ጓደኛዬ ምግቡን ፕሮዲውስ ያደርጋሉ የሚያዘጋጃል፣ እኔ ደግሞ ማድረስ ነበረ ማለት ነው። ዴሊቨሪ ያደርጋሉ፣ ሌሎች ስራዎችም ነበሩ፣ ግን አብዛኛው ስራ የኔ ዴሊቨሪ ማድረግ፣ ስልክ መቀበል ምናምን ነገር ነበረ። እና የሆነ ሰዓት ላይ ይህንን ስራ እየሰራው ራሴን ሳየው በጣም ጺሜ ጎፍሮ ጠውልጌ ጸጉሬ ተንጨባሩ ምናምን ነገር ነበርና አንን መሆን የመሰለ ነገር አለ። አብዲ ጭንቀት የለ፣ ሀሳብ የለ። ከባዱ ሊያሳስበን የሚችለው ነገር ጻረን ትምህርት ቤት ላይ የቤት ስራ ተሰጠን አልተሰጠን የሚለው ነገር ብቻ አለቀ። ትልቅ ስትሆን ግን ጭንቀቱ ብር ሰራው ሀብታም ሆንኩኝ አልሆንኩኝ፣ ቤተሰብ ካለ ደግሞ እነሱን ጦር ካልጦርኩ ሌላ ከዛ ሪሌሽንሺፕ ከዛ የራስ ቤተሰብ መስረት አለ። ብቻ እናልፈዋለን። ህይወት ይቀጥላል። ፋዘር በአጋጣሚ መጡ። ቆይ ቴዲ ምን ሆነሃል ምናምን አለኝ። በጣም ነው ሙድ ያዘብኝ። ፋዘር ሰላም ሲለኝ ምናምን እዚህ ጋር አጥንት እንትን ይሏልና ምንድን ወጋኝ አጥንት ብሎ ቀለደብኝ። ግን እኔ ጀስት ለፉገራ መስሎኝ ነበረ። ከዛ ራሴን ሳየው በጣም ራሴን ሉዝ እያረኩ ግን ያ ሪዝን አይሆንም። የሆነ ነገር እስከፈለጋችሁት ድረስ ወይም አላማዬ ነው ብላችሁ እስካሰባችሁ ድረስ የምትወዱትን ነገር ሉዝ ታደርጋላችሁ። እኔ መሆን የምፈልገው ቴዲ አሁን እንትናን አይታችሁታል፣ ፈረጃ የሚባለውን ፊልም አይታችሁታል። አብዛኞቻችሁ ሄኖክን ታውቁታላችሁ። እና ያ ሰው ለዓላማው ሲል የከፈለውን መስዋዕትነት ሚስቱን አጥቷል፣ ሰውነቱን አጥቷል። አስቡት። የሚወደውን የልጁን እናት የፍቅር ህይወቱን ካጣ በኋላ ኢቨን የሚወደውን በቃ በጣም የሚኮራበትን ቦዲውን አጣል፣ ጸጉሩን አጣል፣ ብዙ ሉዝ ያደረገው ነገር አለ ያቺን ዓላማ እንትን ለማለት። ግን አሁን ያለሁበት ነገር የዛን ያህል ዋጋ መክፈል አለብኝ ወይ ብዬ ሳስብ ነው። ብር ነው አይደለ? በቃ ብር ነበር የምፈልገው። ያን ያህል የሚያቸዋኩል ነገር አይደለም። ሌሎች በጣም ብዙ ብር ልሰራባቸው የምችልባቸው መንገዶች አሉ አሁንም ላይ እየሰራሁበትም ያሉ እና ትክክለኛው ፓዛን ነበር። በጣም ደግሞ የምፈልገው ትክክለኛ ሪዝኔ ሆቢ ነበር። የኔ ሆቢ ኮንቴንት ክሬት ማድረግ ነው። እዛ ከሄድኩኝ በኋላ አንድ ቲክቶክ ቪዲዮ ብቻ ነው የሰራሁት አንድ ወር ምናምን ቆይቼ እና የኔ ሆቢ ክሬት ማድረግ ነው። እኔ እያደረግኩ ያለሁት እዚህ ጋር ደግሞ ሰርቫይቭ ነው እና በጣም ትራሽ የሚያደርግ የተለያዩ መንገዶች ናቸው። ከዛ ምን ወሰንኩኝ፣ አንደኛ ይሄም የኔ ፓዝ አይደለም ብዬ እንዳስብ አደረገኝ። ሌላው ደግሞ ሶስተኛው ሪዝኔ እንዳልኳችሁ ሰርቫይቫል ሙድ ውስጥ ነበርኩኝ። በቀን 3 እና 4 የምበላ ልጅ፣ ሰውነቴን ቢውል ለማድረግ ያገኙትን ነገር የምበላ ልጅ፣ ማታ መተኛው እርጥብ እየበላሁ ሆነ። በቃ እርጥብ እበላለሁ። እርጥብ አትብሉ ብዬ መመከር ሰው ነኝ እዚህ ጋር።
ላይክ ለቦዲ ቢልዲንግ ለፊታችሁ ስኪን ምናምን እንደዚህ አይነት ነገር መመከር ሰው አይደለሁኝም። ግን እኔ እዛ ሲቹዌሽን ውስጥ ስሆን መብላት ጀመርኩኝ። ምንም ሰርቫይቫል ሙድ ውስጥ ነኝ። ምግብ የምመርጥበት ሰዓት ላይ አልነበርኩኝ። ቁርስ ምናምን በቃ በሱ እየበጠበጥኩኝ ነው ማሳልፈው ምናምን። ከዛ ሰውነቴ እየከሳ ራሴንም እየጎዳው ፊቴ እየተበላሸ ምናምን መጣ እና ይሄ የኔ ፓዝ ነው አይደለም። በጣም የተለየ ብር ሰርቼበት አይደለም። ብር ቢኖረኝ እንደነገርኳችሁ በሰዓቱ ብዙ ራሴን የምንከባከብባቸው ነገሮችን ማድረግ ነበረ እና አንደኛው ያ ሪዝን ነው። ሌላው ደግሞ ብዙ ሰው ምን ይለኛል፣ በጣም ትቸኩላለህ ይለኛል። ትቸኩላለህ የሚለኝ ነገሮችን ለማድረግ አይደለም፣ ቶሎ ብዬ ማድረግ ሰው ሳልሆን አለ አይደለ የሆነ ነገርን ስፈልግ በቃ ያን ነገር ቶሎ ካላደረኩት ይጨንቀኝ። የሆነ ቪዲዮ ፕሮዲስ በቃ ቶሎ ማድረግ ነው የምፈልገው። ነገሮችን አስተካክዬ ማድረግ እፈልጋለሁ። ሀብታምም ከሆነ በአንድ ሀብታም መሆን እፈልጋለሁ ምናምን። ግን ያ አይደለም። አብዛኛው ሚሊዮነር እና ቢሊዮነር እድሜው 40 እና 50 ካለፈ በኋላ ነው ያንን ላይፍ ስታይል መኖር የሚጀምረው። እኔ ደግሞ አሁን 21 ዓመቴ አልቆ አሁን ሐምሌ 30 ላይ 22 ዓመት ይሞላኛል እና በዚህ ሰዓት ሁሉን ነገር እዚህ ጋር ፎሬክስ አለ፣ እዛ ጋር ኮንቴንት ክሬሽን አለ፣ እዛ ጋር ደግሞ ፍሬንዶች አሉ፣ እዚህ ጋር ሰውነትን ቢውል ማድረግ አለ፣ ማይንድ ሴት ሁሉ ነገር ውስብስብ ውስጥ ሲገባ አንዳንዴ የቱን ይዤ የቱን ልልቀቅ ትላላችሁ። እና ይሄኛው እስቲ ምናልባት እየቸኮልክ ከሆነ ይሄ የኔ ፓስ ካልሆነ ብዬ ስላሰብኩኝ ነው። ሌላው ደግሞ ባለፈው የሆነ ሰው ሲያወራ ምን ሰማሁኝ፣ እናንተ ሰርቫይቫል ሙድ ውስጥ ስትሆኑ ክሪኤቲቪቲያችሁን እያጣችሁ ነው የምትመጡት። አብዛኛው ሰው ከቤት ይወጣል። ከቤት ወጣ ማለት ራሱን ቻሌንጅ ያደርጋል። ብዙ ህይወት ላይ የሚማራቸው ነገሮች አሉ። ግን ክሪኤቲቪቲውን ስታዩት ነቲንግ፣ ምንም ክሬት የሚያደርገው ነገር የለም። እንደነገርኳችሁ እኔ ኮንቴንት ማድረግ ሆቤ ነው። ግን ክሪኤቲቪቲ ክስቲውና ብትሉ የለም። ምን አይነት ቪዲዮ እንደምሰራ የት እንደምሰራ ላቅ ሁሉም ነገሮች ነው። ስልኬ ነበረ፣ ማይክ ነበረ፣ ስታንድ ነበረ፣ ላይት ችግር የለውም ውጭ ላይ መቅረጽ ይችል ነበር። ግን ቁጭ ብዬ ክሬት ስለማድረግ ማስብበት ጊዜ አልነበረ። ቀስ እያልኩኝ ከመስመር እየወጣው ጭራሽ ነበረ ከዩቲዩብ የምጠፋው በዛ መንገድ ብቀጥል። እና አንዳንዴ ሰርቫይቫል ሙድ ውስጥ መግባት ክሬቲቪቲያችሁን በጣም ነው የሚቀንሰው። እና ያቺን እኔ ያልፈለኩኝም እና እንደነገርኳችሁም የሆዴ ነገር ነበረ። ማዘር ምን ትለኝ ነበረ፣ አንተ በሆድ ምክንያት ነው ትሞታለህ ትለኝ ነበረ። በቃ እነዚህ ዝም ብዬ ያገኘሁትን ነገር ስለምበላ ቤት ምናምን ነገር አንድ ቀን የራበ ቀን ግን ምን እንደምትሆን ማየት እፈልጋለሁ ትለኝ ነበር። እና ተርቤያቸዋለሁ ምናምን ነገር ኢትስ ኦኬ ተምሬያለሁ። እና ምን ተማርክ ብትሉኝ ሴቪንግ በጣም ተምሬያለሁ። ብር እንዴት ሴቭ እንደምታረግ ግቢም ቢሆን ግቢ የተማርኩት ነገር ነው። ሁለተኛ ደግሞ ኔትወርክ፣ በቃ አንድ ሰው ሀብታም ለመሆን ከምንም በላይ ኔትወርክ ኮኔክሽን ነው የሚያስፈልጋችሁ። እያንዳንዱ የምትጨብጧቸው የሰዎች ሁኔታ ብዙ ነገር ነው ይዞላችሁ የሚመጣው። ብዙ ሰው በጨበጠላችሁ ቁጥር ብዙ ጊዜ ወደ ሀብት እየተጠጋችሁ ነው የምትመጡት። እግዚአብሔር ኔትወርካችሁን በጣም አስፉ። ኮሚኒኬሽን ላይ ጎበዙ። ቢያንስ ከሰው ጋር እንዴት ማውራት እንዳለበት፣ ምን አይነት ጥያቄ መጠየቅ እንዳለባችሁ ወቁ። በጣም ያበደ ነገር። እኔ ቀስ በቀስ ሞቅ አድርጌ ሰላም ብዬ ምግብ ያደረስኩለትና ዝም ብዬ ተሰላቼ ያደረስኩለት ሰው በነጋታው የሚደውለው ያ ሞቅ አድርጌ ሰላም ያልኩት የጠየቁት ስራ እንዴት ነው፣ ምግባችን እንዴት ነው ምናምን ብዬ የጠየቁት ሰው ነው ድጋሚ የሚደውል። ይሄ ምንድነው ልዩነቱ? ኮሚኒኬሽን ልዩነት። ያንን ተረድቻለሁ። ሌላ ደግሞ ከዲጂታል ዓለም ውጪ ስትወጡ አብዛኛው ሰው አሁን እኛ ኑሮ ተወዷል ምናምን ብለን እናወራለን አይደል? ግን እዛ ስራ ቦታ ላይ ያለ ሰው ለሱ ኑሮ አይደለም ብር ላይ እጅ አለው። በቃ ሁሉም ሰው ብር እያወጣ እየኖረ ነው። አንተ እዚህ ዲጂታል የተወሰነ ብር ለቃቅመ ምናምን ስታየው ውጪ የሆነ ቃል ትደነግጣለህ። እዛ ግን ሁሉም ሰው ለምዶ ትክክለኛ ሪል ላይፍ ቢዝነስ ምን እንደሆነ የተረዳ ሰው ነው ያለው። ሁሉም ሰው አውቋል ምን እንደሆነ ተረድቷል፣ እየኖረ ነው ምናምን ነገር እና የተለያየ ነገር ነው። በቃ የሆነ ሪል ላይፍ ቢዝነስ መረዳት አለባችሁ ብዬ አስባለሁ። ላይክ እንደ ግብር ምናምን የመሳሰሉ ነገሮችን እንዴት አንድ ቢዝነስ መቋቋም እንደሚችል፣ እንዴት ያንን ማሳደግ እንደምችሉ ምናምን መረዳት አለባችሁ። እና እየሄደም ሲሄድ እኛም ኤነርጂያችን እያጣን ስንመጣ ከጓደኛችን ጋር ቢዝነሳችን ፌል አላረገም። ብዙ ፑሽ ብናረግ ላይክ የኔ ፓዝ እንደዛ ስላልሆነ ወደ ቤት መሄድ አለብኝ ብዬ አወራሁት እና አሁን ወደ ቤት መጥቻለሁ። አሁን ተመልሻለሁ። እንደነገርኳችሁ በቃ በዚች አንድ ወር ከምናምን እነዚህን ነገሮች ተምሬያለሁ። የተመለስኩበትም ሪዝን ይሄን ነበረ እና ምን እላችኋለሁ፣ ከምትወዱት ሰው ጋር የምትወዱትን ሞመንት ህይወታችሁ ባለበት ሰዓት ላይ አሳልፉ። እኔ በኤክስፒሪየንስ በጣም ማመን ሰው ነኝ። አሁን ከቅርብ ጊዜ ወዲህ የሆነ አባባል ቲክቶክ ላይ ምናየኝ ካለፈ ልጅነት ያለፈ ወጣትነት ይቆጫል ይባላል። ምን አይነት ሰው ነበርክ በፊት ወጣትነት ስትባል
እኔ እንጃ ተመረኩኝ አገባውኝ እየኖርኩ ነው የምትለው ነገር አይደለም የሚያስፈልገው። እኔ አሁን በፕራውድ ማወራው የሆነ ሞመንት አለኝ። የሆነ ሰዓት እኮ ለልጆቼ ምን ብዬ እነግራቸዋለሁ ላይክ እግዚአብሔር ካሳካውና እንደዚህ አይነት ህይወት ለወደፊት ከኖርኩኝ ልጅ እያለሁ ወጣት እያለሁ ሰከንድ ይር ላይ ዩኒቨርሲቲ እያለሁኝ ከቤት ሙቭ አድርጌ ቤት ተከራይተን ምናምን ከጓደኛዬ ጋር ሰርቫይቭ ለማድረግ እርጥብ በልቼ እያደርኩኝ ርቦኝ በአንድ ወሬ ወደ ቤት ተመለስኩኝ ብዬ የምቀልደው ቀልዳል። እና ህይወታችሁ ላይ የሆኑ ሞመንቶችን እንትን ለማለት ሞክሩ። በቃ ዝም ብላችሁ ክሬት አድርጉ። እግዚአብሔር ዝም ብለህ ክሬት አድርግ ሞመንት ምናምን ነገር። ጓደኛ ቺላውት እናድርግ ቺል አድርግ። የሆነ የምታወራው ነገር ያስፈልጋል። ሱስ ውስጥ አትግባ እንጂ እግዚአብሔር ያ ነገር አዲክሽን የሚሆን ነገር እንዳይሆን። እኔ ስለ ሴጋ ስለማጨስ ስለመጠጥ አይደለም ማወራችሁ፣ ግን የሆነ ትሪፕ ስለመውጣት ቺኮችን ማውራት ሊሆን ይችላል። የሆነ በቃ ስፖርት አለ አይደለ? የሆነ አዳዲስ ቻሌንጆች፣ ደስ የሚላችሁ ሞመንቶች የሆነ ጊዜ እነዛን በቃ አድርጓችሁ። አሁን ስራ ወርክ ምናምን አንዳንድ ሰዎች እኔ በዚህ ሰዓት ሴት ማወራበት በጣም ቢዚ ነኝ ምናምን ነው አይደለም። በቀን 4 ሰዓት ብቻ ለስራ ዲፕሊ መስራት ከቻልክ አንተ ሰክሰስፉል ሰው መሆን ትችላለህ። አብዛኛው ሰው ታይሙን ዌስት ነው የሚያደርገው ስክሮል እያደረገ። ለአንተ ትንሽ በቂት እንትን ማለት አንተ የምትወዳደራቸው ሰዎች በጣም ሰነፎች ናቸው። እስቲ ኢትዮጵያ ላይ በጣም ጎበዝ የሚባሉ ሰዎች አብዛኛው ዌስት ነው የሚያደርገው ሰዓቱ። የተወሰነ ኢፎርት የሚያሳዩ ሰዎች ናቸው ጎበዝ ሆኖ ራሳቸውን እያሳደጉ ያሉት። እና መንገዱን ከያዛችሁ ደግሞ ምንም ዌስት የምትሆኑበት ምክንያት የለም። በቃ የራሳችሁ የስራ ሰዓት አላችሁ። ከዛ ውጪ ደግሞ ከቤተሰባችሁና ከጓደኛችሁ ጋር የምታሳልፉበት ጊዜ ያስፈልጋችኋል። በዛው ልክ ደግሞ ብቻችሁንም የምትሆኑበትን ሞመንት ክሬት አድርጉ። ብቻ መሆን በጣም የእናንተ ሀብት ሊሆን የሚችል ነገር ነው። እና ሌላው ደግሞ ወደ ቤት የሄድኩበት ትክክለኛ ምክንያት ይቺ ነበረች። በቃ በዚህ ሰዓት በህይወት እስካለው ድረስ ቤተሰቦቼም በህይወት አሉ እና ከነሱ ጋር በቃ ወጣት እያለሁ ማሳልፋቸው ሞመንቶች አሉ። እኔ በዚህ እድሜ ስራ ብዬ የሆነ ሰዓት ከቤተሰቦቼ ርቄ እየኖርኩኝ ቤተሰብ የሆነ ነገር ቢኖር ላይክ የአይምሮ ሰላሙንም ማግኘት አልችልም። እና እዚህ ቤተሰቦቼ አጠገቤ ልሁን። እነሱ ሊያልፉ የሚችሉ ሰዎች ናቸው። እነሱን ለመጦርም ሊሆን ይችላል እዛ ጋር እንደዛ እያደረግኩኝ ያሉት አውቃለሁ። ግን እስቲ ይህንንም ነገር እየሰራው እነሱን ማጦር ከቻልኩኝ ወይም እዚህ ጋር እኮ ኮንቴንት ክሬት እያደረግኩኝ ሌሎች ስራዎች እየሰሩ ይችላሉ። የግድ ሌላ ከነሱ ርቄ ሰርቫይቭ ማድረግ ምናምን ሞመንት ውስጥ በቃ ትረዱኛላችሁ ይህን ነገር ብዬ አስባለሁ። እና የተወሰነም ቢሆን ከነሱ ጋር መቆየት አለብኝ ብዬ ስላሰብኩኝ በኋላ ከሚቆጭኝ ከሚጸጽተኝ ብዬ የተመለስኩኝ። ማን ቀድሞ እንደሚሞት ማንም አያውቅም። ግን ከምትወዷቸው ሰዎች ጋር በቻላችሁ ተወቅን ኤክስፒሪየንሶችን ሞመንቶችን ለማሳለፍ ሞክሩ እላችኋለሁ። እና አሁን አዳዲስ ቪዲዮዎች ይኖራሉ። ኔክስት ፖስት ማድረጉ ቪዲዮ ባለፈው የዘጋ ቪዲዮ በጣም ብዙ የታየ ሪሰርች የተደረገበት ነበር አይደል? ኔክስትም አሁን ስለ ሌላ ቶፒክ በጣም ያበደ ቪዲዮ ኦልሬዲ ስትራክቸር ወጥቷል። ሪከርድ አድርጎ ፖስት ማድረግ ነው የሚቀረው። ሁላችሁም ሬዲ ሆናችሁ ጠብቁኝ። በጣም ያበደ ቪዲዮ እንደሚሆን በጣም እርግጠኛ ነኝ። እና እወዳችኋለሁ። ቴዲ በአንድ ወር ከምናምኑ እንዴት ነኝ? አሁን ከስቻለሁ፣ ጠብልጌያለሁ። ቤት ከመጣሁ አሁን ስንተኛ ቀን ነው? የተወሰነ ቀን ሆኖኛል። አሁን ያው ክላሴ ውስጥ ነኝ። ይህን ትመስላለች ቤቴ ምናምን ነገር። እና እስቲ ወደ ሆቢያችን ተመልሰናል ነው የምላችሁ ውስጥ እና እወዳችኋለሁ። በዚህ አጋጣሚ ደግሞ ላመሰግናችሁ የምፈልጋችሁ ሰዎች አሉ። ስጠፋ ምን ሆናል፣ ምን ላይ ደረስክ፣ እንዴት ነው ላይፍ እያላችሁ እየደወላችሁ የጠየቃችሁኝ ያላችሁ፣ ቴሌግራም ላይ ያስቀመጣችሁልኝ በጣም ነው የማመሰግነው። በጣም እወዳችኋለሁ። እንደዚህ አይነት ሰው ይኖረኛል ብዬ አስቤ አላቅም ነበርና የምር የሆነ ሰው አለ ለካ እኔን እያየኝ ያለ የኔ ነገር የሚያሳስቡ እንዳስብ አድርጎኛል። በጣም አመሰግናችኋለሁ። እዚህ ጋር ስማችሁን ሜንሽን ማድረግ አልችልም። ብዙ ሰዎች ናችሁ። ኢቭን አንተዋወቅም አውርተንም አናቅም፣ ግን ቴዲ ቤት ለቆቶ ሰርቫይቭ እያደረገ ነው ብላችሁ ጠይቃችኋል። በጣም ቴንኪው። ወዳችኋለሁ። ደህና ሁኑልኝ።